አረገች በስብሐት እንደ ልጇ ባለ ትንሣኤ እንደተነሳች እንዳረገች ስታረግም ደግሞ ይህንን መቀነቷን ወይም ደግሞ ሰበኗን ለሐዋርያው ለቅዱስ ቶማስ እንደሰጠችው ቅድስት ቤተ ክርስቲያናችን በመስቀሉ ስር ይህንን መቀነት መሰል ጨርቅ አድርጋ ሞትማ ለመዋቴ ይገባል የድንግል አሟሟት እጅጉን ይደንቃል። የድንግል አሟሟት እጅጉን ይደንቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ነሐሴ 16 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ዕርገት በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? የእናታችን የእመቤታችን የቅድስት ድንግል ማርያም በዓለ ዕርገትስ እንደምንድን ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። ወደ ዛሬ ትምህርታችን ስንገባ ታዲያ እናታችን እመቤታችን ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄምና ከእናቷ ከቅድስት ሐና ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳልናለች። እንግዲህ እናታችን እመቤታችን ቅድስት ድንግል ማርያም በእናት በአባቷ ቤት 3 ዓመት በቤተ መቅደስ ደግሞ 12 ዓመት ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ደግሞ 33 ዓመት ከ3 ወር ከዮሐንስ ወልደ ዘብዴዎስ ዘንድ ደግሞ 14 ዓመት ከ9 ወር ቆይታ በ64 ዓመት ዕድሜዋ እናታችን እመቤታችን ቅድስት ድንግል ማርያም አርፋለች ማለት ነው። እንግዲህ የእመቤታችንን ስም የሚገልጹ የውዳሴ ጽሑፎችም ታዲያ በዕድሜዋ ልክ ተደርሰዋል። ለምሳሌ ያህል አንስተን ስንመለከት የውዳሴ ማርያም ቁጥሩ 64 ነው፣ በእመቤታችን ዕድሜ ማለት ነው። የመልካ ማርያም ቁጥሩም 64 ነው። እመቤታችን ቅድስት ድንግል ማርያም ባረፈች ጊዜ ቅዱሳን ሐዋርያት ተሰባስበው አስክሬኗን ይዘው ወደ ጌቴሰማኔ መቃብር ለማሳረፍ ሲሄዱ አይሁድ ለተንኮል አያርፉምና በተንኮል ተነሱባቸው። ለምን በተንኮል ተነሱባቸው ስንል ቀድሞ ልጇ ሞቶ ተነሳ እያሉ ሲያስቸግሩን ይኖራሉ። አሁን ደግሞ እርሷ ተነሳች አረገች ሊሉ አይደለምን? ስለዚህ ይህንን ከማለታቸው አስቀድሞ ተነሳች አረገች ከማለታቸው አስቀድሞ ይህንን እንዳይሉ እንቅነማቸው። ኑ እንሂድና አስክሬኗን ተቀበለናቸው እናቃጥላት አሉ። የእመቤታችን የቅድስት ድንግል ማርያምን አስክሬን ከደቀ መዛሙርቱ ተቀብለው ለማቃጠል ተነጋገሩ። በተንኮል ተነሱባቸው። ሊተናኮሏቸው ፈለጉ። በዚህ ጊዜ ከነርሱ መካከል ጀግና ነው የተባለውን፣ ፈርጣማ ነው የተባለውን፣ ጉልበተኛ ነው የተባለውን ከነርሱ መካከል መርጠው ያንን የእመቤታችንን አስክሬን ከደቀ መዛሙርቱ እንዲቀበል አዘዙት። አብረው ሄደው እርሱ ከነርሱ መካከል ፈርጣማ ስለነበረ ጉልበተኛ ስለነበረ የእመቤታችንን አስክሬን ለመቀበል ዘሎ የእመቤታችን የቅድስት ድንግል ማርያም አስክሬኗ ያረፈበትን አጎበር ጨበጠው። በዚህ ጊዜ መልአክ ከሰማይ ወርዶ ሁለቱንም እጆቹን ቆረጠው። ያ ጎበዝ ተብሎ የተመረጠው የእመቤታችንን አስክሬን ለመቀበል እጆቹን የዘረጋው አጎበሩን የጨበጠው ሰው ታውፋንያ ይባላል። የታውፋንያ እጆች ሁለቱም በመልአኩ ተቆርጠው በእመቤታችን በቅድስት ድንግል ማርያም አጎበር ላይ እጆቹ ተንጠልጥለው ቀሩ። በዚህ ጊዜ በእመቤታችን አማላጅነት ቢያምን እናታችን እመቤታችን ቅድስት ድንግል ማርያምን ማርኝ ይቅር በይኝ ብሎ ቢማጸናት ሩሩሃ የኛን መጥፋት የማትወደው የኛን ከመንገድ መውጣት የማትወደው የኛን መጎዳት የማትወደው መብርሃን ድንግል ማርያም ወላዲተ አምላክ አዛኝት ናትና የእርሷን አስክሬን ለማቃጠል ቢመጣም እንኳን መልአክ እጆቹን ቢቆርጠውም እንኳን እርሷ ግን አዛኝት ናትና እጆቹን በሚገርም ተአምር እንደነበር አድርጋ መልሳለታለች። ታውፋንያ
በአማላጅነቷ አመነ። እናቴ ሆይ ማሪኝ አለ፣ ይቅር በይኝ አለ፣ በድያለሁ አለ። እንዲህ ብሎ ቢያለቅስባት ቢያነባባት በሚገርም ተአምር እናታችን እመቤታችን ቅድስት ድንግል ማርያም የታውፋንያን እጆች እንደነበር አድርጋ መልሳለታለች። ታዲያ የታውፋንያን እጆች እንደነበሩ አድርጋ ብትመልስም እንኳን ከታውፋንያ ጋር የነበሩ አይሁድ ግን አሁንም ሊያርፉ አልቻሉም። የእመቤታችን የቅድስት ድንግል ማርያምን አስክሬን ለማቃጠል አሁንም ማድረግ የሚገባቸውን ሁሉ አስክሬኗን ለመቀበል ማድረግ ጀመሩ። በዚህ ጊዜ እግዚአብሔር አምላካችን በሚገርም ተአምር ከነዚያ አይሁዶች እጅ እመቤታችን ቅድስት ድንግል ማርያምንና ደቀ መዛሙርቱን አድኗቸዋል። እንዴት አድርጎ አዳናቸው ስንል የእመቤታችንን አስክሬን ነጥቆ ከሐዋርያው ከቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ሥራ ኑሯቸዋል። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን ያረፈችው። ጥር ሞትማ ለመዋቴ ይገባል ይገባል ሞትማ ለመዋቴ ይገባል ይገባል የድንግል አሟሟት እጅጉን ይደንቃል የድንግል አሟሟት እጅጉን ይደንቃል። አንድ ቀን አርፋ ግን የተቀበረችው ነሐሴ 14 ነው። ሞት በጥር ነሐሴ መቃብር ይህ እንደምን ይሆናል የሚለው ልናውቅ ያስፈልጋል። ምክንያቱም እናታችን እመቤታችን ቅድስት ድንግል ማርያም ለ8 ወራት የት ነበረች? ጥር 21 ቀን አርፋ ለምንድነው ነሐሴ የተቀበረች የሚለው ልናውቅ ያስፈልጋል። አይሁዳውያን አስክሬኗን ተቀበለው ለማቃጠል ያንን ተንኮል በማሰባቸውና ለመቀበል በመሞከራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚገርም ተአምር የእመቤታችንን አስክሬን ነጥቆ ከሐዋርያው ከቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ሥራ ኑሯቸዋል። ከዚያ በኋላ ሐዋርያት ሥጋዋን አግኝተው ይቀብሩ ዘንድ እመቤታችን ቅድስት ድንግል ማርያም ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ያዙ። ይህ የሆነው መቼ ነው ስንል በ8ኛው ወር ነሐሴ 1 ቀን ሱባኤ ጀመሩ። ሱባኤ በጀመሩ በ14ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋዋን ትኩስ በድን አድርጎ ሰጥቷቸው የእመቤታችን የቅድስት ድንግል ማርያምን ሥጋዋን ከጌታችን ተቀብለው በጸሎትና በምህላ በፍጹም ደስታ በጌቴ ሴማኔ አሳረፏት። ልብ በሉ ወገኖቼ፣ ይህ የሆነው መቼ ነው ስንል ነሐሴ 14 ቀን እመቤታችን ቅድስት ድንግል ማርያም ባረፈች በ8ኛው ወር ማለት ነው። ታዲያ ታሪኩ በዚህ አላበቃም ወገኖቼ። ልክ በ3ኛው ቀን እመቤታችን ቅድስት ድንግል ማርያም ተነስታ ስታርግ ከሰዱቃውያን ወገን የሆነው ሐዋርያው ቅዱስ ቶማስ በመንገድ ላይ አገኛት። በደመና ተጭኖ ሲመለስ እርሱ በቀብር ስነ ስርዓቱ ጊዜ አልነበረምና ሀገረ ስብከቱ ህንድ ስለነበረ በህንድ ሀገር ሲያስተምር ቆይቶ በደመና ተጭኖ ወደ ደቀ መዛሙርቱ ሲመጣ ሳለ በመንገድ ላይ በደመና ላይ ተመለከታት። እናታችን እመቤታችን ቅድስት ድንግል ማርያም ልክ እንደ ልጇ ባለ ትንሣኤ ልጇ በ3ኛው ቀን ሞትን ድል አድርጎ እንደተነሳ ሁሉ እመቤታችን ቅድስት ድንግል ማርያምም በ14ኛው ቀን በጌቴ ሴማኔ ቢቀብሯትም እናታችን እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ነሐሴ 16 ቀን እያረገች ሳለች ቶማስ በመንገድ ላይ አገኛት። ታዲያ ትንሣኤዋን ከእርሱ ሰውራ ያደረገች መስሎት እጅጉን አዘነ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው አይደለምን ሲል ከተሳፈረበት ከደመናው ላይ ሊወድቅ ቃጣው፣ ራሱን ሊፈጠፍጥ ቃጣው። ቀድሞ የልጅሽን ትንሣኤ ሳላይ አሁንም ደግሞ ያንቺን ትንሣኤ ሳላይ ይህ እንደምን ይሆንብኛል ብሎ እጅጉን አዝኖ ሊወድቅ ቢቃጣው እመቤታችን ቅድስት ድንግል ማርያም ግን ከእርሱ በቀር ማንም ትንሣኤዋን እንዳላየ ነግራ አጽናናቸው። ሌሎች ሐዋርያት እንዳንተ አላዩም፣
የኔን ትንሣኤ ያየው የተመለከትከው አንተ ብቻ ነህ። ስለዚህ በሊድና ለሐዋርያቱ እንደተነሳው እንዳረግኩ ንገራቸው፣ ለምልክት የሆነህም ዘንድ ታዲያ ይህንን ሰበን ወይም ደግሞ መግነዝ ስጣቸው፣ አሳያቸው ብላ እናታችን እመቤታችን ቅድስት ድንግል ማርያም ለሐዋርያው ለቅዱስ ቶማስ መግነዟን ወይም ደግሞ ሰበኗን ሰጥተው አድርገች። ቶማስም ታዲያ ወደ ኢየሩሳሌም ደርሶ ሐዋርያትን አንድ ጥያቄ ጠየቃቸው። ምን ብሎ ጠየቃቸው ስንል ያንን ሰበኗን ቀጥታ አሳይቷቸው እመቤታችን ተነሳች አረገች ቢላቸው ላያምኑት ይችላሉና የእመቤታችን ቅድስት ድንግል ማርያም ነገር እንደምን ሆነ ሲል ጠየቃቸው። በዚህ ጊዜ ደቀ መዛሙርቱ እመቤታችንን እኮ አግኝተን ቀበርናት አሉት። ጌታችንን በሱባኤ ተማጸነው። ነሐሴ 1 ቀን ሱባኤ ገባን። በ14ኛው ቀን ጌታችን ሥጋዋን ሰጠን፣ እኛም ደግሞ ቀበርናት አሉት። በዚህ ጊዜ እርሱ ምስጢሩን አውቆ ደብቆ እመቤታችን እንዳረገች ሳይነግራቸው ይህ እንዴት ሊሆን ይችላል አላቸው። ሞት በጥር ነሐሴ መቃብር እንዴት ይሆናል? እመቤታችን ያረፈችው ጥር 21 ቀን ነው። ነሐሴ 14 ቀን ቀበርናት የምትሉኝ ይህ እንዴት ሊሆን ይችላል? ሞት በጥር ነሐሴ መቃብር ይህማ አይሆንም አይደረግም አላቸው። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ እጅጉን ተበሳጭበት። አንተ ሁል ጊዜ መጠራጠር ልማድህ ነው። ቀድሞ የጌታን ትንሣኤ ሳላይ አላምንም ብለህ ስትጠራጠር ነበረ። አሁንም ደግሞ እንዴት አላምንም ትላለህ? አንተ ሁል ጊዜ ለምን ትጠራጠራለህ? አማኝ እንጂ ተጠራጣሪ አትሁን፣ በልና እናሳይ ብለው ሐዋርያው ቅዱስ ጴጥሮስ እየመራቸው ለሐዋርያው ለቅዱስ ቶማስ የእመቤታችንን አስክሬን ሊያሳዩት ወደዚያ ይዘውት ሄዱ። ከዚያም በኋላ መቃብሩ ዘንድ ሄደው መቃብሩን ቢከፍቱት እመቤታችን ቅድስት ድንግል ማርያምን አጧት። እጅጉን ደነገጡ። እርሱም ታዲያ የያዘውን ያውቃልና እንዲህ አላቸው። ሐዋርያው ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እርሷስ ተነስታ አድርጋለች በማለት እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ እንደተነሳች እንዳረገች ሐዋርያው ቅዱስ ቶማስ ነገራቸው፣ ተረከላቸው። ለምስክርም ይሁን ብላ የሰጠችውን ሰበኗን ለደቀ መዛሙርቱ አሳያቸው። እንድታምኑኝ ይኸው ሰበኗ አለ፣ ይኸው መግነዟ ብሎ አሳያቸው። ያንን ሲመለከቱ በእመቤታችን በቅድስት ድንግል ማርያም ዕርገት፣ በእመቤታችን በቅድስት ድንግል ማርያም ትንሣኤ እጅጉን ደስ ተሰኝተው እመቤታችን ቅድስት ድንግል ማርያም አሳያቸው ብላ የሰጠችውን ሰበኗን ተከፋፍለው ደስ ብሏቸው ለበረከት የሆናቸው ዘንድ ሰበኗን ወስደው ወደ የሀገረ ስብከታቸው ወደ የአገልግሎታቸው ሄዱ። ዛሬ ቅድስት ቤተ ክርስቲያናችን በሥርዓተ ቅዳሴ ጊዜ ዲያቆኑ በሚይዘው የመጾር መስቀል ላይ በሁለት ቀዳዳዎች አልፎ ተጠምጥሞ የምናየው መቀነት መሰል ጨርቅ የዚያ የእመቤታችን ቅድስት ድንግል ማርያም የሰበኗ ምሳሌ ነው። ቅድስት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ሲል ራሱን ለሞት አሳልፎ እንደሰጠ፣ ብዙ መከራ ስቃይ እንደተቀበለ፣ በመስቀል ላይ ተሰቅሎ እንደሞተ ሞቶም እንዳልቀረ፣ ሞትን ድል አድርጎ እንደተነሳ ተነስቶም እንዳልቀረ እንዳረገ መስቀሉን በሥርዓተ ቅዳሴ ጊዜ ይዛ ስለ ክርስቶስ ሕማምና ሞት መከራ እንዲሁም ደግሞ ትንሣኤ ትሰብከናለች፣ ታስተምረናለች። እዛው መስቀል ላይ ደግሞ ዝቅ ብለን ስንመለከት በሁለት ቀዳዳዎች አልፎ ተጠምጥሞ የምናየው መቀነት መሰል ጨርቅ እንዲሁ ለጌጥ የተደረገ አይደለም ወገኖቼ፣ እንዲሁ እንዲያምር የተደረገ አይደለም። እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ተነስታ ስታርግ ለቶማስ የሰጠችው ሰበን ምሳሌ ነው። መስቀሉን ስናይ ጌታችን እንደሞተ ሞቶም እንዳልቀረ ሞትን ድል አድርጎ እንደተነሳ እንዳረገ እንመለከታለን። ዝቅ ብለን ስንመለከት ደግሞ የመስቀሉ ባለቤት የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የእኛም የሁላችን እናት ወላዲተ አምላክ ድንግል ማርያም እንዳረፈች አረፋም ደግሞ እንዳልቀረች ተቀብራም ደግሞ እንዳልቀረች እርሷም እንደ ልጇ ባለ ትንሣኤ እንደተነሳች እንዳረገች ስታረግም ደግሞ ይህንን መቀነቷን ወይም ደግሞ ሰበኗን ለሐዋርያው ለቅዱስ ቶማስ እንደሰጠችው ቅድስት ቤተ ክርስቲያናችን በመስቀሉ ስር ይህንን መቀነት መሰል ጨርቅ አድርጋ በምሳሌ ታስተምረናለች ማለት ነው። በእውነት ይህችን ቅድስት ሃይማኖት የሰጠን አምላካችን ክብር ምስጋና ይግባው። በዚህ ቅድስት ሃይማኖት እንድንመላለስ የፈቀደልን አምላካችን የተመሰገነ ይሁን። ወገኖቼ ታዲያ ታሪኩ በዚህ አላበቃም።
ደቀ መዛሙርቱ የእመቤታችንን ሰበኗን ተከፋፍለው ወደ የሀገረ ስብከታቸው ከሄዱ በኋላ ልክ በዓመቱ ሐዋርያት ከያሉበት ተሰብስበው ሐዋርያው ቅዱስ ቶማስ ትንሣኤሽን አይቶ እኛስ እንዴት ይቀርብናል ብለው ትንሣኤዋን ታሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባኤ ያዙ። ልብ በሉ ወገኖቼ፣ ከሁለት ሱባኤ በኋላ እንደገና ትንሣኤዋንና ዕርገቷን ለማየት በቅተዋል ማለት ነው። ይህስ ደግሞ እንደምንድን የሆነው ስንል ሐዋርያት ዓመት ሙሉ ከቆዩ በኋላ የነሐሴ ወር ሲገባ ከያሉበት ተሰባስበው ሐዋርያው ቅዱስ ዮሐንስ እንዲህ አላቸው፣ አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህንን ሁለት ሱባኤ በጾም በጸሎት ጌታችንን እንለምነው፣ ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን ጌታችን ይህንን እንዲያሳየን እንዲሁም ደግሞ ሐዋርያው ቅዱስ ቶማስ ትንሣኤዋን አይቶ እኛ ሳናይ ለምን ይቀርብናል? ስለዚህ ትንሣኤዋን ያሳየን ዘንድ በተወዳጅ ልጇ ቀኝ ተቀምጣ አይተን በእርሷ ደስ ይለን ዘንድ ጌታችንን እንማጸነው፣ ኑ ሱባኤ እንግባ ብሎ ሐዋርያው ቅዱስ ዮሐንስ ደቀ መዛሙርቱን ቢላቸው እነርሱም በሐሳቡ ተስማምተው ነሐሴ 1 ቀን ሱባኤ ጀመሩ። ልብ በሉ ወገኖቼ፣ ሱባኤ በጀመሩ በ16ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። ዛሬ በምናከብረው በዚች በ16ኛዋ ቀን በነሐሴ በ16ኛዋ ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ደቀ መዛሙርት ወይም ደግሞ ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችን ቅድስት ድንግል ማርያምን አዩአት። በዚህም ደግሞ እጅጉኑ ተደሰቱ። እመቤታችን መብራን ድንግል ማርያም ታዲያ እጆቿን ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው፣ በልባቸውም እጅጉኑ ደስ አላቸው። ይህንን ነው የምናገኘው ስንል መጽሐፈ ስንክሳራችን ነሐሴ 16 ቀን ላይ ተመዝግቦ እናገኛለን ወገኖቼ። ታዲያ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ነሐሴ 16 ቀን ሐዋርያቱን ወደ ሰማይ ካሳረጋቸው በኋላ እመቤታችን ቅድስት ድንግል ማርያምን በተወደደ ልጇ ቀኝ ተቀምጣ ካዩአት በኋላ እጆቿን ዘርግታ ከባረከቻቸው በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሠራዊ ካህን ሆነ። ቅዱስ ጴጥሮስን ደግሞ ተጨማሪ ካህን አደረገው። ሊቀ ዲያቆናት ቅዱስ እስጢፋኖስን ደግሞ ሠራዊ ዲያቆን አድርጎ ዮሐንስም ታዲያ በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሠራዊ ካህን ሆኖ ቀድሶ፣ ቅዱስ ጴጥሮስ ተጨማሪ ካህን ሆኖ፣ ሊቀ ዲያቆናት ቅዱስ እስጢፋኖስም ሠራዊ ዲያቆን ሆኖ እመቤታችን ቅድስት ድንግል ማርያምን ደግሞ መንበር አድርጎ ቀድሶ በቤታችን ቅድስት ድንግል ማርያምንም እንዲሁም ደግሞ ሐዋርያቱንም በዛሬቱ ዕለት ነሐሴ 16 ቀን አቆረባቸው። በዚህ ቀን ታላቅ ደስታ ተከናወነ ወገኖቼ። ተደርጎ የማያውቅ ታላቅ ደስታ ነሐሴ 16 ቀን ተከናወነ። አንድም ደቀ መዛሙርቱ ሱባኤ የገቡት የእመቤታችን የቅድስት ድንግል ማርያምን ዕርገቷን ለመመልከት ነው። አንድም ደግሞ እመቤታችን ቅድስት ድንግል ማርያም በጌታችን ቀኝ ተቀምጣ አይተናት ደስ እንዲለን ብለው ነበርና ሱባኤ የገቡት። በሱባኤያቸው በ16ኛው ቀን ጌታችን ወደ ሰማይ አውጥቷቸው እመቤታችን በተወደደ ልጇ ቀኝ ተቀምጣ ተመልክተዋት ደስ አላቸው። እመቤታችን ቅድስት ድንግል ማርያምም እጆቿን ዘርግታ እያንዳንዳቸውን ሐዋርያትን ባረከቻቸው፣ በልባቸውም እጅግ ደስ አላቸው ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስብሐት አረገች በእልልታ በስብሐት በእልልታ አረገች አረገች በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች አረገች በእልልታ የጻድቃን እመቤት
ተስፋ አረገች አረገች በእልልታ የጻድቃን እመቤት የኃጥአን ተስፋ አረገች አረገች በእልልታ